ግንቦት 30 ቡዳፔስት ላይ የሚደረገው የሻምፒየንስ ሊግ ፍጻሜ አርሰናልና ፓሪስ ሳን ዠርማን ያገናኛል። ባየርንን በድምር ውጤት 6-5 ያሸነፈው ፓሪስ ሳን ዠርማን ባክ ቱ ባክ ለሻምፒየንስ ሊግ ዋንጫ በመድረስ ጥንካሬውን አሳይቷል። ክቫራትስኬሊያ እንደተለመደው ልዩ ነበር። ኦስማን ዴምቤሌም በድጋሚ ወሳኝነቱን አሳይቷል። ፓሪስ ሳን ዠርማን እንዴት በዚህ ልክ ጠንክሮ ተከላከለ የሚለውን እናነሳለን። በፍጻሜው አርሰናል እንዴት ባለ መንገድ ቢጫወትስ ፓሪስ ሳን ዠርማን ማሸነፍ ይችላል ብለንም እንጠይቃለን። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ከ20 ዓመት በፊት ፓሪስ ላይ አርሰናል የሻምፒየንስ ሊግ ህልሙን በባርሴሎና ተቀማ። ከ20 ዓመት በኋላ ከፓሪስ ከመጣ ቡድን ጋር ሌላ ፍጻሜ ላይ ይጫወታል። የፓሪስ ሳን ዠርማንና የባየር ሚኒክ ጨዋታ አዝናኝ ነበር፣ ግን ደግሞ በማዝናናት የፓርክ ደ ፕሪንሱ ጨዋታ ከፍታ ላይ መድረስ በጣም ከባድ ነበር። 9 ጎሎች የተቆጠሩበት የማጥቃት ኤግዚቢሽን ያየንበት ጨዋታ ነው። የአሊያንዝ አሬናው ጨዋታ ላይ ብዙ ድሎች የነበሩት ፓሪስ ሳን ዠርማን ነው በእርግጥ እና የሚገባው ቡድን ወደ ፍጻሜው ሄዷል፣ ለፍጻሜው አልፏል ብሎ መናገር ስህተት አያረግም። ጨዋታው ውዝግቦች ነበሩት። ባየርኖች የፍጹም ቅጣት ምት ተከልክለናል፣ በቀይ ሊወጣ የሚገባው ተጫዋች ሜዳ ላይ ቆይቷል የሚል ቅሬታ ነበራቸው። የእውነትም ውዝግብ የሚያስነሳ አጋጣሚ ነበር። ኦስማን ዴምቤሌ በቶሎ ጎል አስቆጠረ። ሃሪኬን ያቻነቱን ጎል ሲያስቆጥር ግን ለባየርን ረፍዶ ነበር። ሃሪኬን ባላሳካው ነገር ሁሉ ሴሌብሬት የሚያደርጉት የአርሰናል ደጋፊዎች ሌላ የሚጨፍሩበት ምክንያት አግኝተዋል። በጣም ግሩም ሲዝን ያሳለፈው፣ በድጋሚ ግን የሻምፒየንስ ሊግ ፍጻሜ ላይ መጫወት አልቻለም። የሚቀጥለው የውድድር ዓመት የሻምፒየንስ ሊግ ፍጻሜ ጨዋታ ሜትሮፖሊታኖ ላይ ነው የሚዘጋጀው፣ ማድሪድ ውስጥ። የሃሪኬን የሻምፒየንስ ሊግ የልብ ስብራት ደግሞ ከዛ ስቴዲየም ነው የሚጀምረው። ከቶትናም ጋር እዛ ስቴዲየም ላይ ተጫውቶ ተሸንፏል። በእርግጥ ሙሉ የአካል ብቃቱ ላይ ሳይሆን ነበር የተጫወተው። ማውሪሲዮ ፖቼቲኖ ተተችቶበታል። ግን ደግሞ እዛ ፍጻሜ ላይ ለመድረስ ረዥም የውድድር ዘመን ይቀረዋል ገና እና ደግሞ የሚፈጠሩት ነገሮች አይታወቁም እና ሃሪኬንና የሻምፒየንስ ሊግ ዋንጫ እስካሁን ድረስ እንደተጣሉ ነው። ከጨዋታው መጠናቀቅ በኋላ ግን ፓሪስ ሳን ዠርማንና ባየር ሚኒክ ካደረጉት ጨዋታ በኋላ አንድ የደመደምነው የታዘብነው ነገር ካለ አሸናፊው ፓሪስ ሳን ዠርማን ይገባዋል ብቻ ሳይሆን ከኳስ ጋርም ሆነ ከኳስ ውጪ በጣም ጠንካራ ቡድን መሆኑን ነው። ከኳስ ጋር ጠንካራ መሆኑን እናውቃለን። ሲያጠቃ ጠንካራ መሆኑን እንረዳለን። ሲከላከልም ግን በጣም የላቀ መሆኑን ያየንበት ጨዋታ ነው። በተለይ ደግሞ ክቫራትስኬሊያ በጣም ግሩም አጥቂ ነው። ለማየት ደስ የሚል ቀጥተኛ፣ እዛ ላይ ደግሞ በጣም ታታሪ ተጫዋች ነው። ይህን ተጫዋች ማቆም በጣም ከባድ እንደሆነ ግልጽ ነው። በክቫራትስኬሊያ እና ዴምቤሌ የሚመራው የአጥቂ መስመር ለየትኛውም ቡድን ተከላካይ ፈተና ይሰጣል። በማርኪኒዮስ የሚመራው የተከላካይ መስመር ደግሞ ምን ማድረግ እንደሚችል ያሳየበት ምሽት ነበር። ፓሾ ሃሪኬንን ከጨዋታ ውጭ አድርጎት ቆይቷል። በእርግጥ አንድ እድል ሲያገኝ ሃሪኬን ደግሞ ምን ሊፈጥር እንደሚችል መጨረሻ ላይ አሳይቷል። ግን ደግሞ ወደ ፍጻሜው ከማለፍ አንጻር በጣም የሚያስደንቁ ነበሩ ሲከላከሉ። ለነገሩ እንደ ቡድን ነው የሚከላከሉት። አማካይ ክፍሉ ላይ ቪቲኒ አለ። ለረዥም ጊዜ ግን ሲወራ የከረመው ከወገብ በላይ ያለው ቡድን ነው። ዴምቤሌና ክቫራትስኬሊያ ለሌላ ጎል የተጣመሩበት ጨዋታ ነው። ግን ደግሞ በአጠቃላይ ጨዋታው ላይ ያሳዩት እንቅስቃሴ በጣም ግሩም ነው። እዚህ ላይ ዴዚሬ ዱዌን ጨምሩት፣ ባርኮላን ከተጠባባቂ ወንበር ማስነሳትን አስቡት። በጣም የሚያስደንቅ ቡድን ነው ይሄ። አርሰናል በፍጻሜው የሆነ ነገር ማረክ ካለበት ሳሊባና ገብርኤል ከነሱ ፊት የሚጫወተው ዴክለር ራይስ በጣም የተለየ ብቃታቸው ላይ መሆን ይጠበቅባቸዋል። የፓሪስ ሳን ዠርማን የማጥቃት እንቅስቃሴ ማቆም ቀላል የሚባል አይደለም። በማርኪኒዮስ የሚመራ የተከላካይ መስመር አላቸው። እንደ ፓሾ አይነት ጠንካራ ተጣማሪ አለው። አሽራፍ ሀኪሚና ኑኖ ሜንዴዝ በግራና በቀኝ አሉ። አማካይ ክፍል ላይ ሁለቱ ፖርቹጋላውያን በተለየ መንገድ ከፋቢያን ሩይዝ ጋር ይጣመራሉ። ከወገብ በላይ ያለው ቡድን የምታውቁት ነው። ስለዚህ ሚኬል አርቴታ የተለየ እቅድ፣ የተለየ ፕላን ያስፈልገዋል። በእርግጥ ሁለቱ ቡድኖች በስታይል የተለያዩ መሆናቸው ምናልባት ለአርሰናል የሆነ አይነት እድል ይሰጣል ብሎ የአርሰናል ደጋፊዎች ያስቡ ይሆናል። በጣም በርካታ የቀድሞ እንግሊዛውያን ተጫዋቾች አርሰናል በመከላከል ጥንካሬው ፓሪስ ሳን ዠርማን ፍራስትሬት ማድረግ ይችላል ብለው አምነዋል ከትላንቱ ጨዋታ በኋላ እና ፍጻሜው ድረስ ባመጣው የመከላከል ጥንካሬ በተለይ ደግሞ ፓሪስ ሳን ዠርማን ደካማ በሆነበት የቆመ ኳስ አጋጣሚ ለመጠቀም እየሞከረ ጨዋታውን ማሸነፍ ይችላል የሚል እምነት አላቸው። ፓሪስ ሳን ዠርማን እንዳልኩት በጣም ጠንካራ ቡድን ነው። በተለይ ዴምቤሌና ክቫራትስኬሊያ በሻምፒየንስ ሊጉ የኋለኛ ምዕራፍ ወሳኝነታቸውን ከጊዜ ወደ ጊዜ እያሳዩ መጥተዋል።
በመጀመሪያው የፓርክ ደ ፕሪንስ ጨዋታ ባየርን ላይ ሁለቱም 2-2 ጎል አግብተዋል። በድምሩ 4 ማለት ነው። እንግዲህ አምስተኛውን ደግሞ የአሊያንዝ አሬናው ጨዋታ ላይ ተቀናጅተው ማስቆጠር ችሏል። ክቫራትስኬሊያ የኖካውት ጨዋታ ላይ 7ኛ ተከታታይ የጎል ኮንትሪቢዩሽኑ ነው። እንግዲህ 7 ተከታታይ የሻምፒየንስ ሊግ የኖካውት ጨዋታዎች ላይ ወይ አስቆጥሯል ወይ የጎል ኳስ ሰጥቷል። ይሄንን ሜሲና ሮናልዶም አላደረጉትም። በጣም የሚያስደንቅ ነው እና ክቫራትስኬሊያን ማቆም ለየትኛውም ቡድን ራስ ምታት ነው። ዴምቤሌን ለማቆም መሞከር የራስ ምታት ነው። በእርግጥ እድለኛ ናቸው የሚያስብል ነገር አለ። እነዚህ ተጫዋቾች ምንም ያክል የላቁ ቢሆኑ አስቀድሞ ኑኖ ሜንዴዝ ለምሳሌ በቀይ ካርድ ወጥቶ ቢሆን ዳኛው የፍጹም ቅጣት ምት ሰጥቶ ቢሆን ኖሮ የጨዋታው መልክ ሊቀየር፣ ምናልባት የምናወራው ደግሞ ስለ ባየር ሚኒክ ሊሆን ይችል ነበር። ግን ደግሞ የአውሮፓ እግር ኳስ ማህበር ከእጅ ኳስ ጋር ተያይዞ ያለ ህግ በጣም ግራ የሚያጋባ ነው። ቪቲኒያ ሊያረቅ የሞከረው ኳስ ጆዋው ኔቬስን ነክቶታል። ግን ደግሞ አዲሱ ህግ የሚለው ምንድን ነው? የራስ ቡድን ተጫዋች ወይ ደግሞ የቡድን አጋር ኳስ ለማራቅ ሲሞክር የራሱን ተጫዋች ቢነካ የፍጹም ቅጣት ምት አይደለም የሚል። በእርግጥ ዳኛው አስቀድሞ ነገርየው ከትከሻው ዝቅ ብሎ እንጂ የእጅ ጣቶቹን አይደለም እጁን አይደለም የነካው የሚል ሐሳብ ነበራቸው ተብሏል። ግን ደግሞ የአውሮፓ እግር ኳስ ማህበር ህግም ዳኛውን ይደግፋቸዋል። ከዚህ አንጻር በጣም የሚያወዛግብ ነው። በዚህ ደስተኛ አልነበሩ። ሃሪኬን ባልተለመደ መንገድ ለረፍት ፊሽካው ሲነፋ ከዳኛው ጋር ሲከራከር ለጠብ ሲጋበዝም አይተናል። እና ህጉና የህጉ አተገባበር በጣም ግራ የሚያጋባ ነው። ቲምሜት ክሊር ሲያደርገው ኳሱን የራሱን የቡድን አጋር ከነካ በፍጹም የፍጹም ቅጣት ምት አይሰጥም ነው። ጀማል ሙሲያላ እዚህ ጨዋታ ላይ ጎል ማስቆጠር ነበረበት፣ አላደረገውም። ግን ትልልቆቹ እድሎች እንዳለ የፓሪስ ሳን ዠርማን ነበሩ። ተጨማሪ ጎሎች ማስቆጠር ይችሉ ነበር። ከዚህ ቡድን ጋር ለመጫወት መሞከር ቀላል አይደለም። ክቫራትስኬሊያና ዱዌ ከዴምቤሌ ጋር እንዳልኩት ለየትኛውም ቡድን ፈተና መስጠት የሚችሉ ናቸው። ፓሪስ ሳን ዠርማን በሚደንቅ ሁኔታ ጨዋታውን ተቆጣጥሮታል። ማርኪኒዮስ ከኋላ፣ ቪቲኒያ አማካይ ላይ፣ ከፊት ደግሞ በእንደ ክቫራትስኬሊያ አይነት ተጫዋቾች ታታሪነት። ይህንም ፍጻሜው ላይ መድገም ይችላሉ ወይ እናያለን። ፓሪስ ሳን ዠርማን ግን በዚህ ውድድር ዘመን በሻምፒየንስ ሊግ ካየናቸው ቡድኖች ሁሉ በጣም የተሟላው ይመስላል። የመጀመሪያው አጋማሽ ክፍት ነበር። የሁለተኛው አጋማሽ ላይ ፓሪስ ሳን ዠርማን የተሻሉ ድሎች በድጋሚ አግኝቷል። ባየርንን ከጨዋታ ውጭ በማድረጉ ተሳክቶለታል፣ ተዋጥቶለታል። ግን ደግሞ ጨዋታው ከተጠናቀቀ በኋላ የፓሪስ ሳን ዠርማን ጥንካሬ በምናወራበት ልክ የጀርመን ብዙሃን መገናኛዎች ከዳኝነት ጋር የተያዘውን ነገር አጉልተው አንስተውታል። የመጀመሪያው አጋማሽ 2 መጥፎ ውሳኔዎች የጨዋታው መገለጫ ሆነዋል። የሁለተኛው አጋማሽ ግን ፓሪስ ሳን ዠርማን እንዴት ሰፈር ማድረግ ካለበት ሰፈር ማድረግ እንደሚችል፣ እንዴት እንደ ቡድን መከላከል እንደሚችል ነው እና አርሰናል ፓሪስ ሳን ዠርማን ማሸነፍ ካለበት የፓሪስ ሳን ዠርማን ማጥቃት ለማስቆም መሞከር ይኖርበታል። የመጀመሪያው ነው እና ደግሞ ሲከላከል በጣም በተለየ ጥንካሬ መከላከል ይኖርበታል። ሌላኛው ነው። ክቫራትስኬሊያ እንዴት ነው የሚቆመው? እንደውም ከጨዋታው በኋላ አንድ ነገር እያየሁ ነበር። ቲምበር ፊት ካልሆነ የአርሰናል ራይት ባክ ሆኖ ፍጻሜው ላይ የምናየው ቤን ዋይት ነው። እንደሚታወቀው ቤን ዋይት ደግሞ እግር ኳስ ማየት አይወድም፣ መጫወት እንጂ እና ቤን ዋይት እግር ኳስ ማየት አለመውደዱ በጀው ተብሏል። እግር ኳስ ማየት ቢወድ ኖሮ ክቫራትስኬሊያን በማየት እንቅልፍ አይተኛም፣ እንቅልፍ ይነሳው ነበር ብለው አሹፈዋል አንዳንዶች። በጣም ግሩም ተጫዋች ነው ክቫራትስኬሊያ። ከጆርጂያ እንደዚህ ያለ ተጫዋች መገኘቱ በጣም ይገርማል። ቀጥተኛ ነው፣ ቅድም እንዳልኩት ታታሪ ነው። እዛ ላይ እድሎቹን በአግባቡ ይጠቀማል። የትኛውንም የተከላካይ መስመር ማሸበር የሚችል ነው። ከምንም ነገር የሆነ ነገር መፍጠር ይችላል። ስለዚህ ፓሪስ ሳን ዠርማን እንደ ቡድን ከማጥቃቱ አንጻር ለማቆም ሚኬል አርቴታ የቤት ስራውን መስራት አለበት። ክቫራትስኬሊያን ደግሞ በተለየ መንገድ። በእርግጥ ክቫራትስኬሊያን ለማቆም ቢሞክር የሆነ ቡድን ኦስማን ዴምቤሌ ወይ ደግሞ ዴዚሬ ዱዌ የሆነ አይነት ደግሞ ዳሜጅ ሊያደርሱበት ይችላሉ እና በጣም ምርጥ ቀኑ ላይ ምርጥ ብቃቱ ላይ እንደ ቡድን መገኘት ይኖርበታል። ቅድም ያነሳሁት የእጅ ኳስ ጉዳይ ባየርኖችን በጣም አበሳጭቷቸዋል። አልፎንሶ ዴቪስ ፓርክ ደ ፕሪንስ ላይ የኳስ በእጁ ነካ በሚል በጣም ሀርሽ ውሳኔ ነው፣ ግን ደግሞ ዳኛውን ህጉ ይደግፋቸዋል። የአርሰናሉም ጨዋታ
ከአትሌቲኮ ማድሪድ ጋር ዋንዳ ሜትሮፖሊታኖ ላይ ኮንሲስተንት ለመሆን ብለው ተመሳሳይ ነገር ያደረጉበት ነው። ባየርኖችን አሳብዷል። በመልሱ ግን ኔቬስ የነካው ኳስ በቡድን አጋሩ የተመታ ነው በሚል የፍጹም ቅጣት ምት መከልከላቸው አበሳጭቷቸዋል እና እጁ ገዝፎ ነበር ከሰውነቱ እና ይሄ ህግ ጉዳይ ቪንሰንት ኮምፓኒም ትርጉም የማይሰጥ አስቂኝ ብሎታል። የእጅ ኳስ ከሆነ የእጅ ኳስ ነው ለነዚህ አሰልጣኞች፣ ለነዚህ ቅሬታ አቅራቢዎች። እንደ አሰልጣኝ ኮምፓኒ እንደው ቢሆን ኖሮ ብሎ ካልሆነ በስተቀረ የጎላ ስህተት ወይ ደግሞ እንደው ያላደረገው ነገር የለም። ማንም የባየር ሚኒክ አሰልጣኝ ቢሆን ሊመርጣቸው የሚችላቸውን ተጫዋቾች ነው የመረጠው። ዓመቱን ሙሉ በተጫወቱበት መንገድ ነው የተጫወቱት። ግን ደግሞ ከፊት ለፊታቸው የቆመው ፓሪስ ሳን ዠርማን በጣም ጠንካራ ነው። ሁልጊዜ አሰልጣኝ ከተሸነፈ ወይ ደግሞ ጨዋታ ማሸነፍ ባለመቻሉ ምክንያት ከጨዋታ በኋላ መወቀስ የለበትም። ኮምፓኒ የሚወቀስበት የተለየ ምክንያት ያለ አይመስለኝም። ይልቁን ቢሆን ኖሮ እያለ ሊቆጭ ይችላል። ለምሳሌ ግናብሪ ባለመኖሩ በጣም ተጎድቷል ባየር። በግናብሪ ያለመኖር ምክንያት ጀማል ሙሲያላን የተጫወተው። ሙሲያላ ደግሞ ከረጅም ጊዜ ጉዳት ነው የመጣውና የብቃቱ ጫፍ ላይ አልደረሰም። የዚህ የውድድር ዘመን ግኝታቸው ወጣቱ ሌናርድ ካርል እንደዚህ በጣም ለትንሽ ደቂቃዎች ብቻ ነው እዚህ ጨዋታ ላይ ፊት ሆኖ የተጫወተው። እነዚህ ነገሮች ቢሆኑ ኖሮ ብሎ ሊመኝ ይችላል። ግን ደግሞ የገጠሙት በጣም ጠንካራውን ቡድን ነውና እንደው ቢሆን ኖሮ ብለው ቢያስቡ ወይ ደግሞ እንደሆኑ ቁጭቶች ቢኖሩባቸው የዳኝነት ውሳኔውን በተለየ መንገድ ቢያነሱም ያሸነፋቸው ቡድን ጠንካራ በመሆኑ ይቀበሉታል። አውሮፓ ውስጥ አሁን በጣም ብሉ ቡድን ፓሪስ ሳን ዠርማን ነው ብሎ መናገር ይችላል። በእርግጥ በሻምፒየንስ ሊጉ በዚህ ውድድር ዘመን በጣም ኮንሲስተንቱ ቡድን አርሰናል ነው። ምንም ጨዋታ አልተሸነፈም። ግን ደግሞ በተለያዩ መለኪያዎች ማጥቃትንም መከላከልንም ወይ ደግሞ በአጠቃላይ እንዴት ዶሚናንት እንደሆነ ካየን ፓሪስ ሳን ዠርማን በጣም ሙሉ ቡድን ነው ወይ ደግሞ ለሙሉነት የቀረበ ነው ብለን መናገር እንችላለን። ከባየር ሚኒክ ጋር በነበሩት የደርሶ መልስ ጨዋታዎች ይህንን ጥንካሬ አሳይተዋል። የሊጋቸው ደካማ መሆን፣ ረዥም ረፍት ማግኘታቸው፣ ተጫዋቾቻቸው ብዙ ጨዋታ ላይ ያለመጫወታቸው ለዚህ ይጠቅሟቸዋል። ምንም ጥርጥር የለውም። ባየር ሚኒክንም ፓሪስ ሳን ዠርማንም በተለይ ደግሞ ፓሪስ ሳን ዠርማን ኬዝ እንግዲህ ከ14 ካለው እንግዲህ አሁን የዘንድሮን ጨምሮ እንግዲህ በ14 ዓመት ውስጥ 12ኛ ዋንጫቸውን ለማንሳት ነው እየተንደረደሩ ያሉት። 3 ጨዋታ እየቀረው ሊጉ በ6 ነጥብ ይመራሉ እና አብዛኞቹን ተጫዋቾቻቸውን እያሳረፉ እንደዚህ ላለው ወሳኝ ጊዜ መቆጠብ ችለዋል። ተጎድተው የነበሩ ተጫዋቾቻቸውም ለእንደዚህ አይነት ወሳኝ ጊዜን የደረሱላቸው። በጣም ዴማንዲንግ አይደለም ሊጉ፣ ይሄ አግዟቸዋል እና ደግሞ ከሻምፒየንስ ሊግ ወሳኝ ጨዋታዎች በፊት እረፍትም ይሰጣቸዋል እንደ ቡድን። ስለዚህ ይሄ በጣም እንዳገዛቸው ጥርጥር የለውም እና እዚህ ስብስብ ላይ እዚህ ለጋነት ላይ እዚህ ወጣትነት ላይ ይሄ ማረፍ ሲጨመርበት ለየትኛውም ቡድን ፈታኝ ያደርጋቸዋል። እንዳልኩት በማርኪኒዮስ የሚመራ የተከላካይ መስመር ማርኪኒዮስ በጣም ልምድ ያለው ነው። 31 ዓመቱ ነው፣ ግን 12 ወር 13 ዓመት እዚህ ቡድን ውስጥ ቆይቷል። ፓሾ ያጣምረዋል። ከዛ ደግሞ ቪቲኒያ የሚመራው የአማካይ ክፍል አለ። እንደ ቡድን ይከላከላሉ። ባየር ሚኒክ ኳስ ሲይዝ 10 ተጫዋቾች ከኳስ ጀርባ ይሰለፉ ነበር። በአንድ አጋጣሚ ብራድሌ ባርኮላ ሁለተኛ ራይት ባክ መስሎ ታይቷል እና ከኳስ ውጭም ጭምር በጣም ዲሲፕሊን እንዲሆነ ቡድን ነው አሰልጣኙ የሰራው። ቪቲኒያ፣ ጆዋው ኔቬስ እና ፋቢያን ሩይዝ የሚያሰክር የኳስ ቅብብል ማድረግ ይችላሉ። ተጋጣሚው እነዚህን ተጫዋቾች ለማስቆም ቢሯሯጥ አዙሮት ይወድቃል። በጣም የሚያስደንቁ ናቸው። ማጥቃቱ ክቫራትስኬሊያን ቢያጣ ወይ የሆነ ቡድን ክቫራትስኬሊያን ከጨዋታ ውጭ ቢያደርገው ዴምቤሌ አለ። ዴዚሬ ዱዌ ወይ ደግሞ ከተጠባባቂ ወንበር የሚነሳው ባርኮላም ልክ እንደዛው እና እንደ ቡድን ከታየ በጣም ትልቁ የሚባለው ድካሙ እንደውም ግብ ጠባቂው ነው። ማትቬይ ሳፎኖቭ ብዙ የሚያስመካ አይደለም፣ ግን ደግሞ ሳፎኖቭ ላይ ለመሞከር የፓሪስ ሳን ዠርማን ሳጥን ውስጥ መገኘት ያስፈልጋል። ይሄ ደግሞ በጣም የላቁ ቡድኖች ብቻ የሚያደርጉት ነገር ነው። አርሰናል ከፓሪስ ሳን ዠርማንና የባየር ሚኒክ የደርሶ መልስ ጨዋታዎች የታዘበው ነገር ካለ እንደ ቡድን ይሄ ነው ብዬ አስባለሁ። የሉዊስ ኤንሪኬን ቡድን የሚገልጸው አንድ ነገር ካለ ፍሉዲቲ ነው። በጣም ፍሉድ ነው፣ ግን ደግሞ ከኳስ ውጭም ጠንካራ መሆኑን እዚህ ጨዋታ ላይ በድጋሚ አይተናል። 6 ተጫዋቾች የተጋጣሚን ሳጥን ወርረው ሲያጠቁ እናያቸዋለን። ፉልባኮቹ ጎል ማስቆጠር የሚችሉበት ፖዚሽን ላይ ይገኛሉ። ተከላካዮቻቸው ገፍተው ለአማካይ ክፍል ቀርበው መጫወት የሚችሉ ናቸው።
ለተጋጣሚ ብዙ እድል የሚሰጡ አይደሉም። በዳርክ አርትም ቢሆን የተካኑ ናቸው። ታክሎች ሲወርዱ ሴሌብሬት የሚያደርጉ ናቸው። እና ለዚህ የአርሰናል የተከላካይ መስመር በራሱ በጣም የተለየ ጥንካሬ ላይ መገኘት ይኖርበታል። እንደ ዴክላን ራይስ አይነት ተጫዋች ጥሩ መጋረጃ መሆንና ተከላካዮቹን መሸፈን ይኖርበታል። በትልቁ አርሰናል የሳይዝ አድቫንቴጅ ስላለው ፊዚካሊቲውን መጠቀም ግን የግድ ይለዋል እና ደግሞ የቆሙ ኳስ አድቫንቴጆቹን መጠቀም ማለት ነው። ምክንያቱም ሳፎኖቭ የቆሙ ኳሶች ላይ በጣም ደካማ ነው እና ደግሞ በጣም የደቃቆች ቡድን ነው ይሄ ፓሪስ ሳን ዠርማን። አርሰናል ይህንን ማድረግ የሚችል ከሆነ በሻምፒየንስ ሊጉ ድል ሊኖረው ይችላል። ባየርን የፈቀደለትን ያክል በእርግጥ ለፓሪስ ሳን ዠርማን እንደማይፈቅድ ግልጽ ነው። የሁለቱ ቡድኖች የደርሶ መልስ ጨዋታ በጣም ክፍት ነበር። በእንደዚህ አይነት ክፍተት አይታወቅም አርሰናል እና ደግሞ ብዙዎች የሚያበረታቱት እንደዚህ ባለ ወግ አጥባቂነት ፍጻሜውን አፕሮች እንዲያደርግ ነው። ምክንያቱም በማጥቃት ልህቀት ከፓሪስ ሳን ዠርማን ጋር መወዳደር አይቻልም። በጣም ብዙ ተጫዋቾች ተጎድተውበት ነበር አርሰናል። ወደ ብቃታቸው ለመምጣት በቂ ጨዋታ አላገኙም። አንዳንዶቹ ሁለት ተጫውተው ሶስተኛው ላይ የተጎዱ ስለከረሙ ማለት ነው እና ሎዱን በስቶባቸዋል። የፕሪሚየር ሊጉ ክብደት አለ። እነዚህ ሁሉ ነገሮች ታሳቢ ይደረጋሉ። ግን አርሰናል በፍጻሜው ፓሪስ ሳን ዠርማን የማሸነፍ እድል አለው ብሎ ለሚያስቡ ሰዎች እንደ ጥንካሬ የሚነሱ ወይ ደግሞ አርሰናል ይህንን ቢያደርገው ብሎ የሚነገሩ ነገሮች አሉ። አንደኛው አርሰናል በዚህ የውድድር ዘመን ይዞት የመጣውን ጥንካሬ ለማስቀጠል መሞከር ነው። በአውሮፓ 5 ትልልቅ ሊጎች በጣም ጠንካራው ተከላካይ ቡድን ነው አርሰናል እና በሻምፒየንስ ሊጉ ታሪክ 20ና ከዛ በላይ ጨዋታ ካደረጉ አሰልጣኞች ሁሉ ጥቂት ጎል የሚቆጠርበት ቡድን የሰራው ሚኬል አርቴታ ነው እና እዚህ ጥንካሬ ላይ መተማመን ወይ ደግሞ ይህንን ጥንካሬ ፍጻሜው ላይ ማሳየት ነው። በዚህ የውድድር ዘመን በሻምፒየንስ ሊጉ ካደረጓቸው 14 ጨዋታዎች አርሰናል የተቆጠረበት 6 ጎል ብቻ ነው እና የቡድኑ ስፓይን በጣም ያስገርማል። ይሄ ደግሞ ከግብ ጠባቂው ዴቪድ ራያ የሚጀምር ዊሊያም ሳሊባና ገብርኤል ማርሻል የሚያደርጉት የሚመሩት የተከላካይ መስመር ማለት ነው። ከስታቶች አንጻር ካየነው በጣም ምርጡ ግብ ጠባቂ አውሮፓ ውስጥ አሁን ራያ ነው። ሳሊባና ገብርኤል ደግሞ በዚህ ኮምፒቲሽን በጣም ዶሚናንት የተከላካይ መስመር ተጣማሪዎች ናቸው። ከፓሪስ ሳን ዠርማን ጋር እነዚህ ተጫዋቾች ምንም ያክል ጫና ቢገጥማቸው ይሄንን በተለየ ልህቀትና ብቃት መፈጸም የሚችሉ መሆን ይኖርባቸዋል። ምርጥ ቀናቸው ላይ መሆን ይኖርባቸዋል። ከኳስ ጋር ብቻ ሳይሆን ከኳስ ውጭም ለፓሪስ ሳን ዠርማን ሳጥን ተጠግተው ፓሪስ ሳን ዠርማን ከሜዳው እንዳወጣ ለማድረግ ይሁን በተለየ ጥንካሬ ለመጫወት ወይ ደግሞ ከሳጥናቸው አደጋ ለማራቅ መጫወት ይኖርባቸዋል። ሳሊባና ገብርኤል እያሉ በጣም የሚያስደንቀው ነገር አርሰናል በሻምፒየንስ ሊግ ከክፍት ጨዋታ ሚያዚያ 2024 ላይ ነው ለመጨረሻ ጊዜ ጎል የተቆጠረበት። ይሄ ምን ያክል ኮንሲስተንት እንደነበሩ በመከላከሉ ያሳያል እና ይሄንን ጥንካሬ ፍጻሜው ላይ መድገም የሚችሉ ከሆነ አርሰናል እድል አለው ተብሎ ይታመናል። የምናስበው የፓሪስ ሳን ዠርማን ማጥቃት ከአርሰናል መከላከል ጋር የሚያደርጉት ፍጻሜ እንደሚሆን ነው። ስለዚህ ይህንን በሚገባ ሃንድል ማድረግ የሚችሉ ከሆነ እድል ይኖራቸዋል ማለት ነው። የራሱን ሳጥን በመከላከል የተካነ በትንሽ ጎል ማሪጅን እየመራ ሳጥኑን በሚገባ የመከላከል ድፍረት ያለው ቡድን ነው። በሃይላይን የመጫወት ጥንካሬም አለው። ተከላካዮቹም ፍጥነት አላቸው። ግን እንዳልኩት ደጋግሜ ምርጥ ቀናቸው ላይ መሆን ይኖርባቸዋል። ሌላኛው አርሰናል የቆመ ኳስ ጥንካሬውን መጠቀም ነው። የፓሪስ ሳን ዠርማን አይነት የማጥቃት አቅም የለውም አርሰናል። ወይ ደግሞ ፓሪስ ሳን ዠርማን በፉልባኮቹም በአማካዮቹም በአጥቂዎቹም አርሰናል ካለው የተሻለ የማጥቃት አቅም አላቸው። ግን ደግሞ አርሰናል በቆመ ኳስ ደግሞ ከፓሪስ ሳን ዠርማን የተሻለ ቡድን ነው። ይሄንን የቆመ ኳስ አቅሙን ይሄን የሴት ፒስ አቅሙን በሚገባ መጠቀም የሚችል ከሆነ ፓሪስ ሳን ዠርማን ላይ አደጋ መፍጠር ይችላል። በሙሉ የውድድር ዘመኑ በኒኮላስ ኦቨር የሚመራው ይሄ የቆመ ኳስ ማሰልጠን አርሰናልን የማይገመት አደገኛ አድርጎታል። የአርሰናል ደጋፊዎች አርሰናል የቆመ ኳስ እድል ባገኘ ቁጥር ጎል እንደሚያስቆጥር ይተማመናሉ እና ደግሞ እንዳልኩት የሳይዝ አድቫንቴጅ አለው አርሰናል። ፓሪስ ሳን ዠርማን የደቃቆች ያጫጭሮች ስብስብ ነው። በእርግጥ ዮሃን ክሩፍ ስሞል ኢዝ ቢዩቲፉል ይላል እና ያኔ ባርሴሎናን ሲያሰለጥ ደቃቆች የሞሉበት ቡድን ነበረውና ስለዛ ሲያወራ
እንዴት ነው የማዕዘን ምት ቢገኝባችሁ እነዚህ ደቃቆች የሚከላከሉት የሚል ጥያቄ ሲጠየቅ መጀመሪያ የማዕዘን ምቱን ለምን ሰጥተን የሚል መልስ ይመልስ ነበር። ፓሪስ ሳን ዠርማን እንደዚህ በማድረግ አርሰናል ምንም የማዕዘን ምት ምንም የቆመ ኳስ እድል እንዳያገኝ ማድረግ ሙሉ በሙሉ የሚቻል አይመስለኝም። ይልቁን አርሰናሎች ጥቂት እንኳን እድል ቢያገኙ ይጠቀማሉ አይጠቀሙም ወይ? ፓሪስ ሳን ዠርማን ከመከላከል አንጻር እነዚህን የቆሙ ኳሶች ደካማ ነው። ስለዚህ አርሰናል በጣም በጥንቃቄ ጨዋታውን አፕሮች አድርጎ እንደዚህ ያሉ እድሎችን መጠቀም የሚችል ከሆነ ያሸንፋል ብሎ ማመን ደጋፊዎች ይችላሉ። እዚህ አንዱ ጨዋታውን ሊያሸንፍ የሚችልበት ነገር ካለ ይሄ ነው። የፓሪስ ሳን ዠርማን ጥንካሬ በተለየ መንገድ አንስቻለሁ። አርሰናል ጥንካሬ ካለው እነዚህ ነገሮች መነሳት አለባቸው። የሉዊስ ኤንሪኬ ቡድን ትልቅ ኮንሰርን ነው የቆመ ኳስ መከላከል። እንዳልኩት ሌላኛው ነገር ጨዋታውን በጣም በተለየ ጥንቃቄ መጫወት ነው። አርሰናል የሻምፒየንስ ሊግ ፍጻሜ ላይ እንደደረሰ ቡድን እንደው ገለልተኞችን ለማስደሰት ሲል ክፍት ሆኖ መጫወት የለበትም። ጨዋታውን እንደዛ ባለ መንገድ ለመጫወት ከሞከረ ፓሪስ ሳን ዠርማን ማቆም ከባድ እንደሆነ ባየር ሚኒኮችም ተመልክተውታል፣ ቀምሰዋል። እና ጨዋታው እንዳይዘረዘር በጣም ኮምፓክት ሆነው መጫወት ይኖርባቸዋል አርሰናሎች። ሚኬል አርቴታ ኳስ ተቆጣጥሮ የሚጫወት ቡድን ነው የሰራው። ትልቁ ችግር የተቆጣጠሩትን ኳስ ተጋጣሚ ሳጥን አካባቢ ሄዶ ወደ ጎል ዕድልነት ያለመቀየር ነው የዚህ ውድድር ዘመን ችግራቸው የነበረው። ግን ደግሞ ከኳስ ውጭ ባለ መከላከላቸው ወይ ደግሞ በአጠቃላይ በመከላከል መዋቅራቸው እያንዳንዱ ተጫዋች ኃላፊነቱን ያውቃል፣ በተለይ ከኳስ ውጭ እና ይህን ኃላፊነት በሚገባ መወጣት ጨዋታውን በጣም ታይት ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ክፍተቶች ካሉ ግን በሽግግር ፓሪስ ሳን ዠርማን ማቆም ይከብዳል። ስለዚህ በጣም ኬጂ ጨዋታ ኤክስፔክት ይደረጋል። ይሄ ለአርሰናል በጣም ምቹ ነው። ብዙዎች ይህንን ይስማሙበታል። በማጥቃቱም ቢሆን ቅድም እንዳልኩት የኳሊቲ ብቻ ሳይሆን የማጥቃት ፍጥነት ልዩነት አለ በመካከላቸው። ስለዚህ ፓሪስ ሳን ዠርማን ይህንን ፍጥነቱን በተለይ በመልሶ ማጥቃት እንዲጠቀም መፍቀድ የለባቸው። በሁለቱ የደርሶ መልስ ጨዋታዎች አርሰናሎች አትሌቲኮ ማድሪድ በእርግጥ እንደ ፓሪስ ሳን ዠርማን አይነት አጥቂ ቡድን አይደለም፣ ግን ኒውትራላይዝ ከማድረግ አንጻር በጣም ረዥም ርቀት ሄደዋል። በተለይ በመጀመሪያው አጋማሽ በመጀመሪያው ጨዋታ ዋንዳ ሜትሮፖሊታኑ ላይ የመጀመሪያውን አጋማሽ የአትሌቲኮ ማድሪድን አደጋ ማስወገድ ችሏል። ዴክለር ራይስ ወደ ጥልቅ ሄዶ ነበር የተጫወተው። በእርግጥ ከዛ ጨዋታ በኋላ ሉዊስ ስኬሊን በሊጉ ሞክሮት በሻምፒየንስ ሊጉን በድጋሚ ተፈትኖ የአርሰናልን አጫዋት ከመከላከል አንጻር ብቻ ሳይሆን በጥቅሉ ከማጥቃት አንጻርም ትራንስፎርም ማድረግ እንደሚችል ታይቷል እና ይሄ ፍጻሜው ላይ የሚታይ ከሆነ ሌላ ጥንካሬ ሆኖ አርሰናልን ሊጠቅም ይችላል። ሌላኛው ግን ለቡካዮ ሳካ በጣም በቶሎ ቶሎ ኳሱን መስጠት ነው። አትሌቲኮ ላይ ማሸነፊያውን ጎል ያስቆጠረው ቡካዮ ሳካ የአርሰናል የማጥቃት መሳሪያ ነው። በሻምፒየንስ ሊጉ በጣም ጥሩ ሪከርድ ነው ያለው። 21 ጎሎች አሉት፣ 13 አሲስቶች አሉት። 21 የጎል ኮንትሪቢዩሽን አለው፣ 13 ጎሎችና 8 አሲስቶች እና ይህንን ሪከርዱን በጥሩ ሁኔታ እንዲቀጥል በጣም በተደጋጋሚ ለቡካዮ ሳካ እድል መስጠት ወይ ደግሞ ቡካዮ ሳካን ከኳስ ጋር ማገናኘት ነው። ሙሉ ፊት ሳይሆን እንኳ ባለፉት 2 ጨዋታዎች አርሰናልን በሊጉና በሻምፒየንስ ሊጉ እንዴት እፎይ እንዳስባላ አይተናል። እና አሁን ከፓሪስ ሳን ዠርማን ጋር በሚደረግ ጨዋታ ለቡካዮ ሳካ የበለጠ ምቹ ይሆናል ብለው የሚያስቡ ሰዎች የሚያነሱት አንድ ነገር ካለ የፓሪስ ሳን ዠርማን ፉልባኮች ደመነፍሳቸው በይበልጥ ማጥቃት ላይ ያመዝናል። ይሄን ደመነፍሳቸውን ተከትለው ሊያጠቁ ሲሄዱ ብዙ የሚተዉት ክፍተት አለ። ወይ ደግሞ ሳካ በአንድ ለአንድ አጋጣሚ ከፓሪስ ሳን ዠርማን ኑኖ ሜንዴስ ጋር ይገናኛል እና እንደዚህ ያለ ክፍት ጨዋታ ለሳካ ምቹ ስለሚሆን አርሰናል የራሱ እድሎች ይኖሩታል። የባየር ሚኒክ የመስመር አጥቂዎች እንዴት ፓሪስ ሳን ዠርማን መፈተን እንደሚቻል አሳይተዋል። ኦሊሴና ዲያዝ እና ደግሞ 2ቱም ጎሎች አስቆጥረዋል። ስለዚህ ሳካ እንደዚህ ማድረግ የሚችል ከሆነ አርሰናል እድል ሊኖረው ይችላል ደግሞ ብሎ ማሰብ ይቻላል እና አርሰናል ሳካን በተደጋጋሚ ከኳስ ጋር በማገናኘት ይሄ ከጫፍ ጫፍ የሚሮጥበት ሳይሆን በጣም ጥብቅ ጨዋታ ለማድረግ በመሞከር የቆመ ኳስ ጥንካሬውን እንደዚሁ እዚህ ጨዋታ ላይ በማሳየትና የተከላካይ መስመር ጥንካሬውን ዓመቱን ሙሉ በተጫወተበት መንገድ ከዛም በተሻለ ልህቀት የፍጻሜውን ጨዋታ አፕሮች እንዲያደርግ ማድረግ የሚችል ከሆነ እዚህ የፍጻሜ ጨዋታ ላይ እዚህ ዋንጫ ላይ እድል አለው ብሎ መናገር ይቻላል። በአጠቃላይ ግን እንዳልኩት አርሰናል ኮንሲስተንት ነው ባለመሸነፍ።
የተለየ ጥንካሬ በማሳየት ግን በዚህ ውድድር ዘመን የመጣው ፓሪስ ሳን ዠርማ ነው። ያለ ጥርጥር ፓሪስ ሳን ዠርማ ፌቨራይት ሆኖ ነው ወደ ቡዳፔስት የሚሄደው። እንደ ስቲቪ ጀራርድ ያሉ የቀድሞ ተጫዋቾች የስታይል ልዩነት አለ፣ ግልጽ ነው። ግን ደግሞ ያኔኛ ኢስታንቡል ላይ ሚላንን ስንገጥም በእኛና በሚላን መካከል ሰፊ የደረጃ ልዩነት ነበረ፣ አንደርዶግ ነበር። እነዚህ ጨዋታዎች ላይ ጨዋታ ውስጥ በመቆየት የሆነ ነገር ማድረግ ይቻላል ብሎ ያምናል እና ጨዋታው ላይ የተፈጠሩትን ነገሮች እናስታውሳለን። በብዙ ነገር እንራራቅ ነበር ብሏል። እናም በፓሪስ ሳን ዠርማ እና በአርሰናል መካከል ልዩነቶች ይኖራሉ። የበለጠ ፍሬሽ ናቸው። በተለይ ከማጥቃት ጋር የተሻሉ አማራጮችም ጭምር አላቸው። ጨዋታዎችን ያሸነፉበት ጎል ያስቆጠሩበት መንገድ በጣም የሚያስፈራ ነው። ግን ደግሞ አርሰናል የራሱን ጥንካሬዎች በመጠቀም ተጋጣሚዎቹን ከጎሉ ማራቅ እንደሚቻል በማሳየት በተሻለ የመከላከል ጥንካሬና የቆመ ኳስን በመጠቀም ወይ ደግሞ የፓሪስ ሳን ዠርማ ማጥቃት የሚፈጥርለትን ክፍተቶች ኤክስፕሎይት በማድረግ ዋንጫውን ማንሳት ይችላል ብሎ ያምናል። በእርግጥ አርሰናል ይህንን ማድረግ ይችላሉ እናያለን። በጥቅሉ ግን ፓሪስ ሳን ዠርማ በጣም ግሩም ቡድን ሆኖ አይተነዋል። ሉዊስ ኤንሪኬም ሌላ ፍጻሜ ላይ ደርሷል። ባክ ቱ ባክ ተሳክቶለት ዋንጫ ያነሳ ይሆን ወይስ ደግሞ አርሰናል ለመጀመሪያ ጊዜ ይህን ዋንጫ ያሳካል? እናያለን። ሀሳብ አስተያየቶቻችሁን አጋሩ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሆኖ